እንግዲህ ተመልካቾቼ ቪዲዮውን እንዳያችሁት ማለት ነው። ምንድነው ይሄ ቪዲዮ የተፈጠረው ልትሉ ትችላላችሁ። ይሄ የተፈጠረው እንግዲህ በሪያድ ከተማ ሙፋኢር በሚባለው ቦታ እዛ አካባቢ የምትኖሩ ነዋሪዎች ታውቁታላችሁ ማለት ነው። አንድ እህታችን ያጋራችው የደረሰባትን ይሄ ደግሞ እሷን የቀረጸው የድብቅ መንገድ ላይ ያሉ ካሜራዎች ናቸው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም የምትገኙ የኮኪቲው ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ እቺ ልጅ ምንድነው የደረሰባት? እሷ እንግዲህ በተለይ አንዳንድ ልጆች ሰርተን ወደ ኮንትራት ቤት ስንመለስ ምንም ባልታሰበ ሁኔታ ከዚህ በፊትም የዛሬ 3 አመት እንዲህ ያለ ክስተት ተከስቶ አውቃለሁ። ብዙ ልጆች ሲያወሩም ሰምቻለሁ ሲያጋሩ። እዚች እህታችን ላይ የደረሰው ምንድነው? እሷ እንግዲህ እንደ ቀን ስራ ወይ ደግሞ የቀን ውሎ ሰርታ ስራዋን ጨርሳ ገንዘቧን ይዛ ሁሉን ነገር አስተካክላ የምትይዘውን በፌስታል ይዛ ሌላውን ደግሞ በሻንጣዋ ስልኳን ብሯን ይሰራችበትን በጠቅላላ ልበላችሁ ብቻ ይዛ እየተጓዘች በቀጥታ መንገድ ላይ እየሄደች ልክ ቪዲዮ ላይ እንዳያችሁት ለካ መንገድ ላይ ካሜራ የተቀመጠው ከዚህ በፊት ብዙ ልጆች ተዘርፈው ብዙ ልጆችም እያፈኑ እየወሰዱ እንደደፈሩ ብዙ መረጃዎች ወጥተው ነበር ማለት ነው። እቺ ልጅ እንግዲህ አገር ሰላም ነው ብላ ያለዋን በሻንጣዋ ይዛ እንግዲህ አይታችኋል። ነፍሷን ራሱ እግዚአብሔርን ያተረፋት ተረፍ ያላት ነፍስ። ከዛ በኋላ ምንድነው የተፈጠረው? ልጅቷ በዛ ሰላም ነው ብላ ልክ ልትሻገር ቀስ እያለች ስትሄድ መኪናው እንደማሳለፍ ብሎ ቦርሷን ነው እንደዚህ የጎተታት ማለት ነው። ልክ እሷ ለካ ቦርሷው ብቻ ሲሆን ሳይሆን አንድ ላይ ከአባያው ጋር ቀጥ ብሎ እንደዚህ ስለ ጎተታት ከነ አባያው ማለት ነው። በዛ ሰዓት ልጅቷ ወድቃ መሬት ድረስ አይታችኋል። በጣም ነው ጎማው ራሱ አለመምታቱ እንደው እግዚአብሔር ነፍስሽ ተረፊ ሲላት እንጂ መሬት ላይ ምን ያህል ጎትቷት እንደሄደ ከዛ ሻንጧንም ወሰደ። እቃ ላይ ያዘችው እቃ እንዳለ በፌስታል ብትን ብሎ እሷ በቃ ስራው ሰርታ ወደ ኢጃዛ ቤት ወደ ጓደኞቿን ጥየቃ እየተጓዘች ባለበት ነው እንግዲህ ይሄንን የገጠማት ማለት ነው። ምንድነው ተመልካቾቼ እቺ ልጅ እያለች ያለችው በእኔ ደረሰ በእናንተ ያይ ድረስ። ስለዚህ እባካችሁን ጥንቃቄ አድርጉ። በተለይ ደግሞ በሪያድ አካባቢ ያላችሁ እህቶቼ እባካችሁ ከዚች ከእህታችን ድርጊት ተምራችሁ ራሳችሁ ስትወጡ። በተለይ አሁን እሷ ጋር ቦርሳው ላይ ገንዘብ ይዛ ነበረ፣ ስልኳም እንደዛ ወርቅም እንደነበራት ነው እያወራች ያለችው። በጣም በሚያሳዝን ሁኔታ ግዴለሽ በሌላቸው እንግዲህ ይሄ መኪና መንገድ ላይ ያለው ሰውዬ ቀርጾ ሲለቀው ይሄ መኪና በእንዲህ ያለ ሰዎች ካያችሁ ግዴታ እንድትይዙ እንዲህ ያለ ወንጀል ሰርቷል በሚል እንግዲህ ጽሁፍ አረብኛ ማንበብ የምትችሉ እላው ላይ በደንብ አይታችሁ ከሆነ የተለያዩ ጽሁፎች ይታያሉ። ይህ ሰው እንግዲህ እንደሚያዝ ምንም ጥርጥር የለኝም። ለካ እነሱ ስጋት ነበራቸው። ከዚህ በፊትም እንደዛ አይነት ድርጊት ስላደረጉ ካሜራ ያስቀመጡት። ልጅቷ በወደቀችበት ቅጽበት ብድግ ብላ አይና ላለችም ምንም ማለችም። በጣም ደንግጣ ከወጣችበት ቤት ነው እየሮጠች ወደ እዛው ስራ ቦታ የተመለሰችው። በጣም በድንጋጤ ሆና ትልቁ ነገር ገንዘቡንም ብሩንም ታገኘዋለች። ትልቁ ነገር ፈጣሪ እንኳን ህይወትሽን አተረፈ ነው ምለው ነው ህይወቴ እህቴ። ስለዚህ እባካችሁን በዛ አካባቢ የምትኖሩ እህት ወንድሞቼ ከእንዲህ ያለ ጭልፊቶች ተጠበቁ። በተለይ አሁን ላይማ በተለይ ጅዳ ላይ በተለያዩ ከተማ ላይ በግሩፕ ሆነው ተደራጅተው ሆነ ብለው ሴቶች ኢጃዛ ቤት አሁን ለምሳሌ በቀን የሚሰሩ አሉ፣ ፓርታይም የተለያዩ ነገር እየወጡ በዛ ሰዓት ሲገቡ ልጆቹን እያጠመዱ ወደማይሆን መንገድ ህይወታቸውን እንኳን ያበላሹ ብዙ ልጆች ጉዳት ደርሶባቸዋል ማለት ነው። እቺ አጋጣሚ እግዚአብሔር አጋልጦት
የመንገድ ላይ ካሜራ ሰው ያስቀምጡት በጥርጣሬ ተያዘ እንጂ ማንም ያላወቃቸው ቤት ውስጥ ታፍነው ያሉ እንግዲህ ቤት ይቁጠራቸው። ወደ ሆነ ቦታ ስትሄዱ ባካችሁን ጥንቃቄ አድርጉ። ያለ ወትሮ ደግሞ መኪና ጠጋ ብሎ እየቀዘቀዘ ወደ እናንተ ሲመጣ እናንተም ራሳችሁን በምትችሉት ለማዳን ሞክሩ፣ ጥንቃቄ አድርጉ ለማለት ነው። ተመልካቾቼ እንግዲህ ኮኪቲዩብ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ስለምታበረታቱኝና ስለምትሰጡኝ ሀሳብ ሁሉ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ።